ወይዘሮ ሰማል እንሰልልሽ ትፈልጊያለሽ? አንቺ ግን እኔና አምናን የምንጋባ ይመስልሻል? አንድ ነገር ታረጊልኛለሽ? ምንድነው እሱ? አምናን እንጂ ማድረግ ፈልጋለሁ። ያለ ፈቃዱ? እንግዲህ ጄሪ ባልታሰበና ባልገመተችው መንገድም ሚስጥሯን አምነን አውቆባታል። ይህም የሆነበት ምክንያት ሜርሲ በያዘችው እንግዲህ የቅጅ ቪዲዮ ማለት ነው እያሳየቻትና እያስፈራራቻት ባለችበት ሰዓት ነበረ። አምነን እንግዲህ በጣም በሚያሳዝን ሁኔታ የሰማ ታዲያ ምን ሊፈጠር ይችላል? ከዚህ በኋላስ ጄሪ ከዚህ ቤት ትቆይ ይሆን ወይስ ወዲያውኑ ውጭ ትባል ይሆን? በእርግጥ አሁን ላይ ያረገዘችው ልጅ የምስጦፋ ልጅ ነው። ነገር ግን አምነን የሚያውቀው የኔ ልጅ ነው ብሎ ነው የሚያምነው። በዛ ላይ ደግሞ ብሌን በጣም እየቀናችና እንዲሁም የቅናት መንፈስ እያደረባት ነው። ይህም ጄሪ ልጅን በጣም ስለማወደውና ደግሞ ለልጄ ስትልም አንተ በጥሩ ሁኔታ መገኘትና መቀጠል አለብህ በማለትም አምነንን እየተንከባከበችው ባለችበት ሰዓት ነበረ ለአምነን ብሌን እኔ የቅናት ስሜት እየተሰማኝ ነው በማለትም ስሜቷንም የተናገረችው ማለት ነው። ታዲያ በዚህ ሰዓትም አምነንም ቢሆን ጄሪ እስከምትወልድ ድረስ ነው እንጂ ከዛ በኋላ የራሳችንን ምርጫ ማድረግና መከተል ይኖርብናል በማለትም ብሌንን እንድትበረታና እንድትረጋጋ ያደረጋትም ነበረ። ሰላም የተወደዳችሁና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም እንግዲህ በተወዳጁና እንዲሁም በጉጉት ሲጠበቅ በነበረው በድር ድራማ መጥቻለሁ ማለት ነው። እናንተም እንደተለመደው ላይክ በማድረግ ቪዲዮን ጀምሩት እያልኩኝ እንዲሁም አዲሶች ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷንም በመጫን ሁልጊዜ የሚለቃቸው ቪዲዮዎች ቀድመው እንዲደርሷችሁ አድርጉ። ታዲያ የዛሬውን በድር ድራማ ያለውን ክፍልስ እንዴት አያችሁት? በጣም በሚያሳዝን ሁኔታ ጄሪ እንግዲህ በምስጦፋም እየተንገራገረች ቢሆንም ነገር ግን ሜርሲም ቢሆን ስለጠመደቻትና እንዲሁም አሁን ላይ የኮንታክቷ ስላቋረጠችባትም እንግዲህ የያዘችውን ቪዲዮና ፋይልም ልታሰማት ትችላለች። ከዚህ በኋላስ ምን አይነት ነገር ይመጣ ይሆን? ብቻ በጣም አጣብቂ ውስጥ የገባችበት ፓርት ላይ ነው ማለት ነው። እንግዲህ ከዚህ በፊትም ሜርሲና ጄሪ ግንኙነታቸው ጥሩ ሆኖ ሳለ ነገር ግን ሜርሲ ጠንቅቅ ያለችም ስለሆነች ከዚህ በኋላም ችግር ሊፈጠር ይችላል በማለትም ጠርጣራም ስለነበረች ቪዲዮውን በማስቀረትና እንዲሁም በስልኳ በማስቀረትም ብዙ ነገሮችንም ለመጠንጠን ሞክራለች። ይህንም ጄሪ ካጠገቧ ስላረቀቻትና እንዲሁም ጓደኝነቷንም ስላቋረጠችባት ነውና ከዚህ በፊትም እየዛተችና እየፎከረችባትም ነበረ። ጉድ ሳላደርግሽ ከዚህ ቤት መንቅሬ ሳላወጣሽ እያለችም ነበረ። አሁን ላይ ግን ይበልጥ እንግዲህ ትስስራቸው ከሲፈን ጋር ነው። ይህም የወይዘሮ ሰማንን እህት እንደዚህ እንድታብድ ከማድረጋቸው በስተጨማሪ ምስጦፋም ቢሆን በጣም አኩርፏል ማለት ነው። ይህን ማድረግ የለባችሁም ነበር እኮ እያለም ከሜርሲ ጋር በሚጨቃጨቅበት ሰዓት ነበረ። ድንገትም እንግዲህ እንቆቅልሽ የሆነው ሚስጥርም ወይዘሮ ዛራ ልትሰማው ይቻለች። ወይዘሮ ዛራም ቢሆን በሜርሲ ላይ በጣም ነበር የወረደችባት። አንቺ ምን አይነት ሰው ነሽ? ቤተሰባዊ ሆነሽ ተቀምጠሽ ሳለስ እንደዚህ አይነት ነገር የእጅል ስራ የምትሰሪ
ምን ጉድ ነሽ በማለትም እንግዲህ በጣም ብዙ ነገር ወርዳባታለች። ይህንም አስመልክቶ ሜርሲም ቢሆን በጣም ፈርታለች። ታዲያ ሲፈንንም እያማከረቻትም ነበረ። ዛራ መስማት የሌለባትን ሚስጥር ሰምታለች። ታዲያ ምን ማድረግ አለብን ሲሉም ሲመካከሩም ነበረ። ታዲያ ሲፈንም ቢሆን ይህን ነገርስ በቃ አንቺ ማውራት እስካላቆምሽ ድረስ መሰማቱ አይቀርም። ስለዚህ ደግሞ ወይዘሮ ዛራንም መደራደር አለብሽ የሆነ ነገር ሚስጥር እንዳታወጣ በማለትም ሁሉንም ያላከከችባት ወደ ሜርሲ ነው ማለት ነው። ሜርሲም ቢሆን እንግዲህ ለመደራደር ሞክራለች። ወይዘሮ ዛራም ቢሆን ጨርቅሽን፣ ልብስሽን፣ ቅራቅንቦሽን ሸክፈሽ እስከምትወጪ ድረስ ጊዜ ሰጥችሻለሁ፣ ሁሉንም ነገር ለአምነን እናገራለሁ በማለት እንግዲህ አንገራግራታለች ማለት ነው። ታዲያ በዚህ ሰዓት በጣም ሜርሲም ቢሆን ብዙ ነገሮችን ብላለች፣ ቀበጣጥራለች። ልክ እንደባለፈው ክችን ላጽዳልሽ፣ ስራውን በሙሉ ከበላ አድርግልሽ ብላትም ነበረ። ወይዘሮ ዛራ ግን በጣም በእንደዚህ አይነት ሁኔታ የምትፋታት አልሆነችም ማለት ነው። የምትስማማበትና እንዲሁም የምታግባባበት ቃል ብታጣም ብዙ ነገሮችን ከማድረግ ወደ ኋላ አላለችም። ይሄንን ተከትሎ አሁን ላይ የወይዘሮ ዛራ እህት ጓደኛ የሶሊያና ባለቤት ወደዚህ የአትክልተኛ ሰራተኛ ሆኖም ተቀጥሯል ማለት ነው። ይሄም እንግዲህ ብዙ ነገሮችን እንዳሳለፉና እንዲሁም ወይዘሮ ዛራ መልካም ሰው እንደሆነችም አቶ ጎሼርም እየተናገረም ነበረ። በዚህ ሰዓት ታዲያ ከፍቅራቸውም የተነሳ በጣም ብዙ ነገሮችም እያየችባቸውም ነበረ። ይህም እንግዲህ በጓደኞች መካከልም ገብታ ብዙ ነገሮችንም ማድረግ ትችላለች ብዬ አስባለሁ። ምክንያቱም አሁን ላይ ወይዘሮ ዛራንና የዛራን የጓደኛዋን ባለቤትን ቪዲዮ ቀርጻ እንግዲህ በዚህ ነገር ትደራደራለች ማለት ነው። ይሄ ቪዲዮ አሳይቻት ለጓደኛሽ፣ ከጓደኛሽ ጋር ከምትጣሊ ይህንን ሚስጥር ደግሞ መደበቅ አለብሽ በማለትም ሜርሲ ታስጨንቃታለች ማለት ነው። ግን ከጨዋታና ከሁሉም ነገር ከመመሰጋገን የተረፈ ነገር ያለፈ ነገር የለም። ነገር ግን ሜርሲ ተንኮለኛና እንዲሁም በጣም ክፉ ሴት ስለሆነች ቀመሮችን ትቀምራለች ማለት ነው። ይህም የምታደርግበት ምክንያት ከዚህ በፊትም ያደረገችው ነገር እንግዲህ ለጄሪ ቪዲዮ ስትቀርጽም የእሷን ንግግር በሙሉ እየቆራረጠችም ነበረ። ወይዘሮ ሰማንን እንድሰልልልሽ ትፈልጊያለሽ አይደል በማለትም የእሷን ቃል ነበረ ብቻ ስትቀርጽ የነበረው። ደግሞ በተጨማሪ የአምነንን ሁኔታም አምነን የሚያገባኝ ይመስልሻል ወይ? ደግሞም አብሮኝ እንዲያድር ባለችበት ሰዓትም ሜርሲም ቢሆን ያው በነገሩ እንዳልተስማማችና እንዲሁም ያለ ፈቃዱ እንደዚህ ማድረግ የለብሽም እንዳለች አስመስላ ነበረ ቪዲዮ የቀረጸችው ማለት ነው። እና ሜርሲ እስከዚህ ድረስ ነው ማለት ነው በሚስጥር የምትጓዘው። ታዲያ በዚህ ሰዓትም ጄሪ በጣም ደንግጣለች። ከዚህ በኋላስ በምን አይነት መንገድ ልትደራደር ትችላለች? አምነን በአጋጣሚ ካልሰማ ማለት ነው። አምነን ግን ይሰማል ብዬ ተስፋ አደርጋለሁ። ከሰማ ደግሞ ጄሪም ከዚህ ቤት ትወጣለች። ብሌንና አምነንም በነፃነትና በጥሩ ሁኔታም ፍቅራቸውን ይቀጥላሉ ማለት ነው። እንግዲህ ጄሪም ቢሆን የአምነን ልጅ ነው እያለች እየተመጻደቀችም ነበረ። ነገር ግን ምስጦፋም ቢሆን የአምነን ልጅ እንዳልሆነ አውቃለሁ፣ ልጃችን እንዴት ነው እያለም እያናደዳትና እያበሸቃትም ይገኛል። ይህንም አስመልክቶ እንግዲህ ጄሪም ቢሆን ልባ ልትተፋ ደርሳለች ማለት ነው። እንግዲህ ከዚህ በኋላስ በምን አይነት መንገድ ይመጡ ይሆን? የወይዘሮ ሰማን እህት ጤናስ በቅርብ ቀን ይመለስ ይሆን ወይስ እንደዚሁ እንዳለች ትቆይ ይሆን? በተመሳሳይ ደግሞ ሲፈን አምነንን እያስጨነቀችውና እንዲሁም ያለው ነገርስ እንዴት እየሄደል ነው? ነገሮችን በምን ሁኔታ እያጣራህ ነው? በማለትም ያኔ ስለተላከው እጅም ቢሆን ምንድን ነው እያለችም እያስጨነቀችውም ነበረ። ይህን የላከችው ግን ሲፈን ናት። ሲፈንም ደግሞ በተመሳሳይ የልቧን እየሰራችም ብዙ ነገሮች እንዳይጋለጡ እያደረገች ነው። አምነንም ቢሆን በቅርብ ቀን የማውቀውና ሁሉንም ነገር በጣም የምደርስበት ይሆናል ማለት ነው
እያለም ነበረ። ሲፈንም ቢሆን አሁን ላይ አልተጋለጠችም፣ ግን መጋለጥ አለባት ባይነኝ እንደኔ። እናም የዛሬ ቪዲዮ ይሄን ይመስል ነበረ። ቤተሰብ ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት መልካም ጊዜ። ባይ ባይ።